የምን የምስራች ነው የምንነግረው? ስለ መክሊት ነው? ስለ መክሊት ማብነግረው ከምስራችነት ይልቅ መርዶ ነው የሚሆንበት። አንቺ በጣም ጥሩ ሰው ነሽ። እንዴት ነው ግን ከጋሽ ግርማ ጋር ለመኖር የመረጥሽው? ይኸውልሽ መክሊቴ፣ እኔ ግርማንም ማውቀው በወጣትነቴ ነው። የመጀመሪያዬ ነበር። ከዕለታት አንድ ቀን ግን እንደወጣ አልተመለሰም፣ በዛው ጠፋ። ይኸው ከዕለታት አንድ ቀን የመኪና አደጋ ደረሰበት ብለው መሞቱን አረዱኝ። ላምሮት ልታስቀልጅብኝ ነው እንዴ? ጠራሽ? ተረጋጋ እንጂ ግርማ፣ እድሜም እኮ መረጋጋት ይፈልጋል። ደግሞ ብለህ ወደሱ መጣክ። እሱን ለቀቅ አድርገው እሺ። ለማንኛውም የተከበሩ አቶ ግርማን ለመበቀልና ለመቅረብ ነው ከአንቺ ጋር ጓደኛ ሆነው። ይሄ ልጅ አብዷል እንዴ? ምንድነው እያወራ ያለው? ከዛ በፊት ግን እኔን ታክተኛ አገዘህና ለዝናሽም ነግሮ ያሳሰረህ ጆኒ መሆኑን እንድታውቅ ፈልጋለሁ። አሁን ነው አይኔ ተገለጠልኝ። ለካስ እስከ ዛሬ ለሰይጣን ነው ስወገድ የነበረው። ማዘር ስመጣ እነግርሻለሁ። ትልቅ የምስራች ለመስማት ተዘጋጅ። ኪሩቤልን በጣም አይደለም የምታምነው? የእሱ መኖር ነው ምንም እንኳን ትርሲት አይኗን ብታጣም በህይወት እንድትቆይ ያደረገልኝ። እኔ ግርማ ነኝ። አንተ ከኔ ጋር መሳፈጥ ፈለክ? ቆይ ቁጭ ብለን ነው እንኳን ካንተ ጋር ከወንድምህም ጋር ለደቂቃ ቁጭ እያለው ነው። መክሊትዬ፣ ሁሉም ነገር ለበጎ ነው። ፈጣሪ ከኔ ጋር ያገናኝሽ፣ እኔ ቤትም እንድትገቢ ያደረገሽ በምክንያት ነው። አባቴን አስደስታለሁ ብያለሁ። ሁሉ ክፋት ሳደርግ የነበረው ለካሱ አባቴን ሳይሆን የቀብር ስፍራዬን የሚቆፍርልኝ ሰይጣን ነው። ለአምሮት እንግዲህ ብቻዋን ቤት ቁጭ ብላለች። ምክንያቱም መክሊት እዚህ ቤት ስለጠፋች በአባቷ የመድፈር ሙከራ ምክንያት ሳቃና ራሷን አድና ከዚህ ቤት ከጠፋች ቆየችና ሁሉም በየአቅጣጫው እየፈለጋት ነበረ። እንግዲህ ወይዘሮ ዝናሽም ዛሬ ተቻኩላ ነው የወጣችና ምናልባት ለአምሮት የጠረጠረች ትመስላለች። መክሊት ብትገኝ ነው ብላ ያሰበች ትመስላለችና አሁን እያውጠነጠነች ነው። መገኘቷ ጥሩ ነው። እንዲያውም ያሰቡትን ነገር አሳካለው እያለች ነው። ያሰበችው ነገር ምንድነው? ከመክሊት ጋር ጓደኛ ሆና ለምን ዓላማ እንደመጣችና ማን እንደሆነች ማወቅ ነበርና እሱነን ማንም ሳይጠረጥር አጋጣሚውን ተጠቅሜ አሳካለው እያለች እያሰበች እያለ በድንገት ኪሩቤል ሲገባ ደነገጠች። ለምን ደነገጥሽ ቢላት አልደነገጥኩም ብላ አስተባበለች። ቀጥሎም እንግዲህ ያ ኬሲ አባትሽን ፈልጌው ነበረ የሆነ የምስራች ለነግረው ነበር ሲላት መክሊት መገኘቷን ነው ብላ ስትል መክሊት መገኘቷ ማለት እሱ መርዶ እንጂ ምን የምስራች ነው ሌላ የምስራች ነው አላት። እሷም እንግዲህ እሺ እንደዛ ከሆነ ደውልለት ብላ እየደወለችለት ነው ለአባቷ ለአቶ ግርማ። እንግዲህ ለአምሮትም ለአባቷ ለአቶ ግርማ ደውላለታለች። እሱም እመጣለሁ ብሏል። በሌላ መልኩ እንደገና ደግሞ ወይዘሮ ዝናሽ መክሊት ምንም ሳትሆን ስላገኘቻት በጣም ደስ ብሏት እንኳን ደህና ሆንሽ የኔ ልጅ እያለች ስታዝንላት ስትመለከት መክሊት በእኔ ምክንያት አስጨነኳችሁ ይቅርታ እያለች ነው። እሷም ምን አንቺ ምክንያት ይሆናል እኛ ስለለመድነው የኖርንበት ስለሆነ ነው እንጂ እያለች ጨዋታ ጀመረች። በዚህን ጊዜ እና እንዲህ የሚያስጨንቅ ሰው ከሆነ ለምን አትለያዩም? በምን አጋጣሚስ ተገናኛችሁ? አንቺ በጣም የዋህ ደግ አዛኝ ሩህሩህ ነሽ፣ እሱ ደግሞ በተቃራኒው ሰይጣን የሰይጣን ቁራጭ ነው ስትል መክሊት አው እንደዛ ነው እንግዲህ በአንድ የተረገመ ቀን ተገናኘ። በወጣትነታችን እንግዲህ ከቤተሰብ ያፈንግጠን ወጥና አንድ ላይ ሆነን ልጅቱን ለአምሮትን ወለድን። በድንገት ግን አቶ ግርማ እዚህ ሄዱ ሳይል ጠፋ። ከብዙ ጊዜ በኋላ እንግዲህ ብቻዬን ልጅን ሳሳድግ ቆይቼ የእናንተን አባት ጋር ተዋወቁኝና ጥሩ የሆነ ኑሮ እየኖርሁ ነበረ። በድንገት ግን አሁንም ተመልሶ እንደ አጠፋፉ ተመልሶ መጣና ህይወታችን መበጥበጥ ጀመረ። የእናንተ አባትም በዚህ ስሜት እየተናደደ መጠጣት ጀመረና አንድ ቀን መኪና ገጨው ብለው መርዶውን ነገሩኝ። ከዛ በኋላ ግርማ እንግዲህ ይህንን በደል ለማድረግ መንገድ ከፈተለት። በእጅ በግሬ ገብቶ ልጃችንን አብረን እናሳድግ ብሎ አባብሎ ገባ እና ተፈራረምነ። ከዛ በኋላ ልጅሽን እኔን ፈታሻለሁ ካልከኝ አንቺንም ልጅሽንም ትርሲትን ገድዬ ነው የምታሰረው የሚሄደው እያለ ያስፈራራኛልና ስለምፈራ ነው አለች። እና ስለምትፈሪ እንደዚህ የሚሆነው እስከ መቼ ድረስ ነው እያለች መክሊት ስትቀጥል በቃ አሁን ኖርማል ልጅን ትርሲትን እንዳይገድላት ሁሉም ንብረት በሷ ስም ነው እያልሁኝ እስካሁን ስከላከል ኖርኩኝ። እንደው ያመጣውን ያምጣ ልፍታው ብል እንኳን ያ የዋህ አባታችሁ ለፍቶ ጥሮ የሰራውን ሀብቱን ግማሹን ተካፍሎ ሊሄድ ነውና ይሄ ቆጫል። ለዛ ነው ይሄው አልፈታው ነገርን ግራ ግቢት ብሎ በሰላም አብሬ አልኖረው ነገር ደግሞ ይሄው የምታየው ነገር ሰይጣን ሆኖብኝ ተቸግሬ ነው ያለሁኝ ስትል እዚህ እንግዲህ እሷም አሁን መክሊት በችግሩ አምናለች። አቶ ግርማ እንግዲህ ልጅ ምን አግኝታ ይሆን ብሎ እየጣደፈ ቤት ሲመጣ ቤት ኪሩቤልን አገኘውና ምን እንደተፈጠረ ጠይቅ። ኪሩቤልም እንግዲህ ትንሽ አቋቁቶ እስኪ አረፍ በል እነግርሃለሁ እያለ ስለ ጆኒ ማውራት ጀመረ። ከዛ በፊት ግን ለአምሮት ፍቅረኛሽን ጆኒ ምን ያክል ታውቂያለሽ በሚል ጥያቄ ጀመረ። እሷም እንግዲህ አሁን ወደ ዋናው ጉዳይ ግባ እሱን ለቀቅ አድርገው ብላ ስትል
እንግዲህ ጆኒ ማለት አባትሽ ይሄ አረመኔ ድሮ ካሉበት ቦታ ላይ ወንድሙን የገደለበት ሰውዬ ወንድም ነው ብሎ ሲነግር ሁሉም ደነገጡ። ለአምሮት ልቧ የተሰበረ ይመስላል። አቶ ግርማ ግን አሁንም ኖርማል በልጁ ፊት ይሄ ነገር መጋለጡ ነው እንጂ ብዙ ያን ያክል የሰራው ወንጀል ብዙ ስለሆነ ብዙ የሚደነግጥ አይደለም። ግን ለአምሮት ይህንን ነገር አታውቅም ነበርና አባቷ በዚህ ልክ ሰው ገዳይና አረመኔ መሆኑን አታውቅምና ደንግጣለች። ቀጠለ ኪሩቤል። እሱ ብቻ አይደለም ያንተ ጋር አብሮ እየሰራ ያለው የልጅህን ፍቅረኛ ጆኒ አንተን ለመበቀል የመጣ ሰው ነው። እሱ ብቻ እንዳይመስልህ እንደገና ደግሞ በባለፈው እኔን አግተኝ እያለ ለወይዘሮ ዝናሽ ነግሮ ያሳሰረህ ጆኒ ነው ብሎ መልካም ቀን ተመኝቶላቸው ወጣ። መርዶ ነግሮ መልካም ቀን ማለት ግን አይከብድም ኪሩቤል። ለማንኛውም አሁን አቶ ግርማና ልጅቱ ለአምሮት ተፋጠዋል። ለአምሮት ካሁን በፊት እያቆላመጠች ዳዲ እንደዚህ ምን እያለች ተስፋ ጥላበት የነበረ አባቷ ዛሬ ሰይጣናዊ ባህሪው ተጋልጦባት ሰይጣን እያለች ግርማ እያለች እየጠራችው ነው። ሊያስረዳት ቢሞክርም እንግዲህ ለመረዳት እሷ ፈቃደኛ አይደለችም። ውጣልኝ እንዲያው እንዳላይህ ብላ በቆመበት ትታው ሄዳለች። ጉድ ነው። አቶ ግርማ እንግዲህ ይህንን መርዶ ከሰማ በኋላ ጆኒን ሊበቀለው መጣውን ለጆኒ ብሎ ፎክሮ ወጥቷል። በሌላ መልኩ እንደገና አሁን ደግሞ ወይዘሮ ዝናሽና መክሊት ቁጭ ብለው እየጠበቁ ያሉት ኪሩቤልን ነውና ሲዘገይ ወይዘሮ ዝናሽ ደወለች። የተወሰነ ጊዜ ትንሽ እቆያለሁኝ፣ ግን ስመጣ የምስራች ይዤ ነው። ለአቶ ግርማ ከበድ ያለ ስራ ሰጥቼው እመጣለሁኝ። አሁን እንግዲህ ቅድም አቶ ግርማ ፎክሮ ወጥቶ ነበርና ቀጥታ ጆኒ ቤት ሄደ። ኪሩቤልም እንግዲህ እየተከታተለው ነው አቶ ግርማንና ጆኒ እንግዲህ ያገራማን ብሎ ወደ ቤቱ እየገባ ያለ አቶ ግርማ ተደብቆ እየጠበቀው ነበርና አንገቱን አንቅ አደረገና በጩቤ ወቅቶ ገደለው። በዚህን ጊዜ ኪሩቤል እየተከታተለው ነበርና ለወይዘሮ ዝናሽም ትልቅ የምስራች አለኝ ሲሉ የነበረው ጉዳይ ለካ አቶ ግርማ ጆኒን ሲገድለው የሚያሳይ ቪዲዮ እየቀረጸው ነበር። አቶ ግርማ ዘወር ሲል ኪሩቤል ቪዲዮ እየቀረጸው ሲመለከት በዚያው ደርቆ ቀረ። በቃ የአቶ ግርማ ነገር መጨረሻው ሆነ ማለት ነው። ጆንን እየገደለው እያለ ግን ስንት ጊዜ ስለፋበት የነበር ነገር አንተ መጥተህ ልታበላሸው በቃ ወንድም ጋር ሄደህ ተቀላቀል ብሎ ጥሎት ነበርና እንግዲህ ኪሩቤል ደግሞ በስልኩ አስቀርቶታል ይሄንን መርዶ። አሁን እንግዲህ ኪሩቤል በተፈለገው ሰዓት ላይ የመጣ አይደለምና ቢጠብቁ ስለቀረ አሁን ግን ሁኔታውን ማለት ኪሩቤል ለምን እንደዚህ እያደረገ እንዳለ መክሊት ገብቷታልና እኔን ወደዛ ቤት ለመመለስ እንደሆነ እኮ ይገባኛል፣ ግን እኔ አልመጣም እያለች ነው። ወይዘሮ ዝናሽ እያባበለቻት ነው። የውልሽ መፈተንሽን ብዙ አትጥይ። ወርቅ ከወርቅ የሆነው ከፈተና በኋላ ብዙ ሰዓት ከነደደበት በኋላ ነውና በምክንያት ነው ሁሉም ነገር የሚሆነው። ቢያንስ እንኳ እህትሽን ትርሲትን መታወቅ እኮ አለብሽ። ትንሽ ታገሽ እያለች እያባበለቻት ነው። ግን በቃ መክሊት ምርር ያለች ነው። ከአሁን በፊት እንደዚህ አይነት ህይወት አይቻላቅም። እዚህ ቤት ነው ገና ለመጀመሪያ እንደዚህ መሳቀቅ የጀመርኩትና ከብዶኛል። ስሜቴን ልትገነዘቡት አትችሉም እያለች ነው። ወይዘሮ ዝናሽ እንግዲህ በተቻላት መጠን እያባበለቻት እያግባባቻት ነው። በሌላ መልኩ እንደገና ደግሞ ልቧ የተሰበረውና በአባቷ ተስፋ ያጣችው ለአምሮት ምርር ብላ እያለቀሰች ነው አልጋዋ ላይ ቁጭ ብላ። ለምን እንግዲህ በአባቷ ብዙ ተስፋ ነበራትና የሚነግራት ነገር በሙሉ እሷ በሱ ስር ወይም ሁለንተናዋ ነበርና የሚሰማት። ዛሬ ግን የሰማችው ነገር ስለ አባቷ ያወቀችው ነገር ተስፋ አስቆርጧት ምርር ለካ አውሬ ነበረ፣ ለካ ሰይጣን ጋር ነበረ አድርገው ሁሉ ሳደርግ የነበረው እያለች በጣም አምርራ እያለቀሰች እያዘነች ትገኛለች። በመጨረሻ እንግዲህ ኪሩቤል ማድረግ ያለበትን አድርጎ ሁሉን ስፍራው ሰጥቶ ወደነ ወይዘሮ ዝናሽና መክሊት ሄዶ ወደ ቤት እየመለሳቸው ነው። አሁን እንግዲህ ተከታትለው ወደ ቤት ገብተዋል። እንግዲህ ሁላቸውም ተሰባስበው ቤት ከገቡ በኋላ ወይዘሮ ዝናሽ የተደረገውና ያደረገውን ነገር እኮ ጭራሽ ላምን አልችልም እያለች መጠየቅ ስትጀምር ኪሩቤል የሆነውን ነገር በሙሉ በዝርዝር ነገራቸው። ከእንግዲህ በኋላ ምንም የሚያሰጋ ነገር የለም መክሊት፣ እንደፈለግሽ መኖር ትችያለሽ አይደለም ግርማ፣ እንግዲህ በኋላ መክሊት ምንም አታመጣ ብሎ መክሊት ላይም የደረሰውን ነገር በሙሉ ነገራቸው። አንደኛ አባቷን በጣም ታምነው ነበረ። አሁን ነፍሰ ገዳይ መሆኑን ተነግሯታል። ከዚያ ሲቀጥል ፍቅረኛዋና አባቷ ጠላት እንደሆኑ አውቃለች። በተጨማሪ እንደገና ደግሞ አባቷ ሰው ሲገድል ያው ፍቅረኛዋን ሲገድል የሚያሳይ ቪዲዮ በእጄ ላይ ስላለ ከእንግዲህ በኋላ ይሄ ቤት ሰላም ነው የሚሆነው። እንዲያውም ልንገራችሁ መክሊት የትርሲት እህት መሆኗ ቢታወቅ እንኳ የሚመጣ ነገር የለም፣ ዘና በሉ በእኔ ይሁንባችሁ ብሎ ማረጋገጫ ሰጧቸው። ወይዘሮ ዝናሽን በጣም ደስ ብሏት እያመሰገነች እስኪ አሁን ልግባና ላምሮትን ላናግራት ብላ ላምሮት ክፍል ገብታ እያናገረቻት ነው። ላምሮት ግን እንግዲህ የማንንም ድምፅ መስማት አልፈልግም፣ ማንንም አላዋራም እያለች ነው፣ እያለቀሰች። እናቷ ወይዘሮ ዝናሽም ይኸውልሽ አየሽው አይደለ የክፋት መጨረሻው ምን ድረስ እንደሚሄድ ምን እንደሆነ እያለች እየመከረቻት ነው።
ምንም አይነት ምክር አልፈልግም ውጭልኝ ብላ አስወጣቻት። አይ ሌላውን አንድ ነገር ነግሬሽ ልሂድ እንጂ አባትሽ ፍቅረኛሽ እንደገደለው ሰምቻለሁ። እሱንስ እንዴት ነው እንዴት ታየዋለሽ ብላ ስትላት ላምሮት ይህንን ነገር ሰምታ ለመቋቋም የምትችል አትመስልም። በጣም አዝናለች፣ አምረራለች። ምን የሚል ነገር ነው እንግዲህ የሆነው እንደዚህ ነው ብላት ከክፍሏ ወጣላታለች። በሌላ መልኩ እንግዲህ መክሊትና ኪሩቤል በደንብ እያወሩ ናቸው። እንግዲህ በኋላ ሳትሳቀቅ መኖር እንዳለባት እየመከራት ነው። እንግዲህ እንደምንም ተረጋግታ ፍራቷ ሙሉ በሙሉ ባይለቃትም ምንድነው ከተደረገባት አንጻር ማለት ነው ወደ ላምሮት ክፍል ስትሄድ ላምሮት እንግዲህ ራሷን የሆነ መድኃኒት ሰጣ መሬት ላይ ተዘራ አገኘቻት።